እንግዲህ ቶፒካችን ምንድነው? እሱ ዑመር ሙሐመድን ትእዛዝ አልቀበልም በማለቱ ገሃነም ነው የሚገባው ወይንስ ገነት ነው የሚገባው? አንድ ጥያቄ ያለን ማለት ነው። ምክንያቱም ሙሐመድ እኔ ያዘዝኩትን ወይም ደግሞ የሰጠሁትን ማይቀበል አማኝ አይደለም እንዲል በቁርአን ውስጥ መገለጥ መጣልኝ ስላለ ሙሐመድ ሲያዝ ደግሞ ዑመር ለመቀበል ፈቃደኛ ስላልሆነ በዚህ መካከል ደግሞ ጠብ ተፈጥሯል። ሁለት ጎራ ተለይተዋል። ሁለት ጎራ ፈጥረዋል። ሙሐመድ ደግሞ በቁርአን ውስጥ አላህ ነገረኝ ባለው መሰረት ለሁለት ተከፈላችሁ ምን ይፈጠራል ብሏል? እስካላመናችሁ ሙሐመድን እስካላስፈረዳችሁ ድረስ ገሃነም ትገባላችሁ ብሏል። ስለዚህ በክርክሩ ምክንያት ገሃነም ይገባሉ የሰሃቦቹ የሚል ጥያቄ ነው ያለን። ሜይ ቢ ትንሽ ከፍ በልና የኢብን አባስን ታሪክ አንብብልን። ኢብን አባስ ስለዚህ ጉዳይ የተናገረው ክርስቲያን የአማርኛውን የተረጎመውን ላንብብላቸው አንዴ ጭብጥ ሀሳቡን በደንብ እንዲያገኙት ማለት ነው። ላንብብላቸው ማክሲመም 30 ሰከንድ ይፈጅ ነው። ኢብን አባስ እንደዚህ ብለዋል ይላል ታሪኩ ወይም ደግሞ ተራኪው ኢብን አባስ ነው። የአላህ መልእክተኛ ከዚህ ዓለም ሊለዩ ሲቃረቡ በቤታቸው ውስጥ ሰዎች ነበሩ። ከእነርሱም መካከል ዑመር ብን አልኸጣብ ይገኙበታል። የአላህ መልእክተኛ ኑ ከእኔ በኋላ በፍጹም እንዳትጠሙ ወይም እንዳትሳሳቱ ጽሑፍ ልጻፍላችሁ አሉ። ዑመርም የአላህ መልእክተኛ በጽኑ ታመዋል፣ ቁርአን ከኛ ጋር አለ፣ የአላህ መጽሐፍ ይበቃናል አለ። በቤቱ የነበሩ ሰዎች አስተያየት ተለያየ። አንዳንዶቹ የአላህ መልእክተኛ ከእርሳቸው በኋላ በፍጹም እንዳትሳሳቱ ጽሑፍ ይጽፉላችሁ ዘንድ የመጻፊያ ቁሳቁስ አቅርቡላቸው ሲሉ፣ ሌሎቹ ደግሞ ዑመር ያላቸውን ተመሳሳይ ቃል ተናገሩ። ማለትም አንፈልግም እያሉ ማለት ነው። በአላህ መልእክተኛ ፊት ከንቱ ንግግርና ጭቅጭቅ በበዛ ጊዜ እሳቸውም ከእኔ ዘንድ ተነስታችሁ ሂዱ አሉ። አብደላህ እንዳለው ኢብን አባስ በትልቁ የመጣው ጉዳት ወይም ኪሳራ በእነርሱ ጭቅጭቅና ጫጫታ ምክንያት የአላህ መልእክተኛ ያንን ጽሑፍ ሳይጽፉላቸው መቅረታቸው ነበር ይሉ ነበር ይላል። ኢብን አባስ በጣም አዝኖ ያ መጽሐፍ ቢጻፍልን ጥሩ ነበር እያለ ይናገር ነበር። በደንብ አስተውሉ። ባለመጽሐፉ ምክንያት ኢብን አባስ የሙሐመድ አጎት ልጅ ሙሐመድ በብቸኝነት ቁርአንን ይፈስራል ያለው ወይኔ ሙሐመድ ጽፎልን ነበር እያለ ዕለት ዕለት ይጸጸት ነበረ። አብዱልአዚዝ፣ ቢላል፣ እብን ተሚያ፣ ኑረዲን አንዳችሁ ማይክ ማንሳት ትችላላችሁ። ማንም መልስ የለውም። ሁሉም ዝምተኛ ነው። እፎይ ሰላም ነው። እንዴት ነህ? እንኳን ደህና መጣህ። እንኳን ደህና ቆየኝ። ሁሉ ሰላም፣ ሁሉ ተማም አለን። እስቲ ማለቴ ጥያቄ ነበረኝ። ክርስትና ቅድሚያ ስልችል አዲሷን መልስና ትጠይቃለህ። አዲሱን መልስ እስቲ ቅድሚያ። ሙሐመድን አለመታዘዝ ይቻላል ማለት ሙሐመድ እያዘዘ አልታዘዝም ማለት ይቻላል? ሙሐመድን ሙስሊሞች ይከተሉታል። ዑመርስ ይከተለዋል? አንዴ ሙስሊም አይደል ዑመር? ኦኬ። ስለዚህ የሙሐመድ የሚከተሉ ሁሉ ለሙሐመድ ታዛዥ ናቸው። ታዲያ ወረቀት አምጣና ሙስሊሞች ወደፊት ልዩነት እንዳይፈጠርባቸው ልጻፍ መልእክት ሲል ለምንድን ነው እሱ አልታዘዝም ያለው ዑመር? ፎሮል እሱን እኔ አላወኩም አትልም። አሁን እኔ ጥያቄ ነበረኝ። ጥያቄን ታስተናግደኛለህ? ቅድሚያ ይመልስልንና እንቀበላለን። እንግዲህ ሰሃባ የምትለው ሐዲስ ከነሱ ነው ያገኘ ነው የምትለው ሐዲስ አያስፈልግም ቁርአን በቂ ነው ብሎ እያለ ሐዲስ ያስፈልጋል ብላችሁ ነው የምትመሩት? ወይንስ ዑመር ተሳስቷል ገሃነም ከሚገቡት ነው ለሙሐመድ አልታዘዝ ብሎ? ወይንስ ዑመር ትክክል ነው ሐዲስ አያስፈልግም ቁርአን ብቻ በቂ ነው? ብዙ እንትን የሚል ነገር የለውም። ለምን ዑመር አልታዘዝም ያለበት ምክንያት እዛው ላይም ዝርዝሩ ሊኖር ይችላል። ይሄናል ችግር ያለበት ነገር አይደለም።
ለአንተ ነው ችግር ከሌለ ብዙም ችግር ከሌለው ለምንድን ነው እሱ የተጣሉት እርስ በርሳቸው? ለምን ጭቅጭቅ ፈጠሩ? አሁን ሜን ፖይንት የሆነ እንትን ጥያቄ ልጠይቀህና እሱ መልስልኝ። ሚዩት አድርጌ ላዳምጥ። መልስ። ራስህን ቅድሚያ ሀይ ምን ይላል? ከፊቴ ሙሐመድ ተበሳጭቶ ከፊቴ ሂዱ አትጨቃጨቁብኝ እስኪል ድረስ ያዘዛቸውን አልታዘዝም አሉ። ሱራ 4 ደግሞ 65 እንዲህ ይልሃል። አሁን ጥያቄ አትቀበልም እንዴ? ቆይ ማለቴ ጥያቄ አታስተናግድም ወይንስ? አይ ጥያቄ አልቀበልም ራሴ ብቻ ነው የማወራው ካልክ ትችላለህ። ጠየቀው መልስና ትጠይቃለህ ተባልክ እኮ። ኦኬ በጌታህም እምላለው በመካከላቸው በመካከላቸው በተከራከሩበት ፍርድ እስከሚያስፈርዱህ ከዚያም ከፈረድከው ነገር በነፍሶቻቸው ውስጥ ጭንቀትን እስከማገኙና ፍጹም መታዘዝን እስከማይታዘዙ ድረስ አያምኑም ይላል። ሙሐመድን ፍጹም መታዘዝ እስካልታዘዙ በመካከላቸው ክርክር ተፈጥሮ እሱ ያዘዛቸውን ፍጹም እስካልታዘዙ ድረስ እምነት የላቸውም ይላል። ዑመር ደግሞ ሙሐመድ ልጻፍ ሙስሊሞች ወደፊት ልዩነት እንዳይፈጠር መልእክት ላስቀምጥ ሲል ዑመር አይሰጥህም አንተ በሽተኛ ነህ አለው። ሙሐመድን ታማሃል። በዚህ መካከል ግማሾቹ ይሰጠዋሉ፣ የዑመር ጀማዎች ደግሞ አይሰጠውም አሉ። በዚህ መካከል ጭቅጭቁ በዛ፣ ጩኸትና ውከት ሆነ። ሙሐመድም ተናደደ፣ ጥፉ ከፊት ያለ ሳያስፈርዱት ቀሩ። አሁን አማኝ ናቸው ወይ? መልስ። ኑረዲን መስጊድ ውስጥ ተምርሃል? ስለነ ዑመር ተምርሃል? ሐዲስ እንዳልቀበልም እንዳለ ነግረውሃል ወይስ ሂድና ክርስትናን እንደዚህ ጠይቅ ተብሎ ወረቀት ተጽፎ ነው የተሰጠ? አይ ጀመራችሁ ደግሞ ማለት አሁን እኔ ጥያቄን ተቀብለ ቆይ ሌሎች ማስቀጥል። ኦኬ ቢላል አብዱልአዚዝ ኑሩ አላችሁ? ቢላል አለ? ስለዚህ ሙስሊሞች የምትመሩበት ሰሃቦቻችሁ ወይም ደግሞ የሙሐመድ ጓደኞች የማይመሩበትን ነገር ነው። እናንተ የምትመሩበት የሃይማኖታችሁ መሰረት አድርጋችሁ የያዛችሁት ነገር ሰሃቦቻችሁ የማያውቁትን ተረት ተረት ነው የምትመሩበት ማለት ነው። ለዚህ መልስ አላችሁ? ሐዲስ ላይ የተጻፉ ተረት ተረቶችን ተቀበሉ ያላችሁ አካል አለ? ኑሩ አለ? ኑሩ አምነውበታል እኮ ዑመርም እኮ ይከተላቸዋል ነብያችንን። አይከተላቸው በሐዲስ ነው የሚከተላቸው። ይከተላቸዋል እንዴ እኮ በቁርአን ነው የሚከተላቸው ወይንስ በሐዲስ? እኔ የምልህ እሺ አንተ ምትለኝ ኢምራንን ጠይቀው ይነግራል። እሱ ሁሉንም ነገር ይነግራል። ካንተ ይሻላል። ኢምራን ከኔ ይሻላል። ከባድ ከሆነማ በደምብ ይቆያል ትንሽ። አንድ ሙከራ ሞከራችሁም። ከባድ ጥያቄ ነው ይሄ። ሌላ ጥያቄ አንጣል ይሻላል። ሌላ ጥያቄ አምጣ። ኢምራንን አስገባው። ኢምራን እስኪ ቆይ አንተ ሂድና ጆሮን ጠምዘዘውና ኢምራንን ለምን ትፈራዋለህ አንተ? ፋስ እኔስ ጓን እንኳን ደህና መጣ። እዚህ የውሻ ስም ምናምን አትጥሩ ሙስሊሞች፣ በቻላችሁት አቅም የምትመልሱ ከሆነ ለጥያቄዎቻችን መልስ መልሱ። የውሻ ስም አትጥሩ። ዙል ጀሊል ዙል ጀላሊ ቀለል ያለ ጥያቄ ጠይቁን እስቲ። አሁን እኮ አዲሱን የጣልናባችሁ እንዴ? ቀለል ያለ ጥያቄ ከዛ በኋላ እንጠይቃችሁ። ሐዲስ አያስፈልግም እያልናችሁ ነው።
አሁን እኮ አንድ ሰው የሚመልስ ጠፋ። ፉአድ ምን እናድርግ? እሺ እስቲ ታዘበኛ ቦታ ብትሆን የሚል ብቻ ነው ገብቶ ሐዲስ አያስፈልግም። አይ ያስፈልጋል ካላችሁ ደግሞ ዑመር ተሳስቷል፣ ዑመር ጭቅጭቅ ፈጥሯል፣ ጋንም ከሚገቡት ነው ማለት ነው። ሳቦቻችሁ ሐዲስ አያስፈልገንም ብለው የመሐመድ ተከታዮች በመሐመድ ጊዜ የነበሩ እና ከመሐመድ ከሞተ ከ250 ምናምን ዓመት በኋላ የመጡ ሐዲሶችን ያስፈልጋሉ ብላችሁ እንዴት ትላላችሁ? መሐመድ ጊዜ ያልተጻፉ ከመሐመድ 200 ዓመት በኋላ ምናምን የተጻፉትን ይሄ እኮ ጤናማነት እኮ አይደለም። እንዴት አይምሯችሁን አታሰሩም እናንተ? ቆይ እንዴት ቆመ ብላችሁ አታስቡ? ይሄ እኮ ጤናማ አይደለም። ከስንት መቶ ዓመት በኋላ መጽሐፍ ጤናማ አይደለም። ይሄ ጤናማ አይደለም። ሰላም ነው እፎይ፣ እንዴት ነው? ምን ነው? ለምን እናወረድከኝ? ዑመር እንዴት ነው እሱ? ዑመርን ትቀበላለህ? ማን አወረደ? ራስህ ነው ያወረድከው? አለሁ። ሁሉ ሰላም፣ ሁሉ ሰላም። እስካሁን አለ ብዬ አስባለሁ። ትሞክራለህ? እስካሁን ገና እድም ነው የጀመርከው። እያጠናህ እንደሆነ ይገባኛል። አንተ ዝም ስትል እያጠናህ ሲሆን ነው። ኦኬ። ሙሐመድ ታሞ በነበረበት ሰዓት ላይ ሙስሊሞች ልዩነት እንዳይመጣ ወደፊት ልጻፍላችሁ ብሎ ባለበት ሰዓት ላይ ዑመር ለመስጠት ፈቃደኛ አልነበረማ። እኔ እንጃ ወላሂ እሱን አላውቅም። አንተ ቶፒኩን አልሰማም ጭራሽ። ሌላ ቲክቶክ እንትን እያልኩ ነበር። ኦኬ፣ ቶፒኩን አልሰማም። ሐዲስ ምናልባት ወይ የሚያውቀው ነገር ይመልስልን እስኪ። እሺ፣ ሐዲስን መጻፍ ይቻላል እንደ እስልምና? ሐዲስን መጻፍ ይቻላል? እንዴት? ማን ነው የሚጽፈው? የሰማው ሰው አዟል ሙሐመድ ጻፉ ብሎ? እርግጠኛ ነው? እርግጠኛ ነው። ያው ከኔ የሰማችሁትን ጻፉ ያለበት ቦታ አለ መሰለኝ። ሰለላሁ ዐለይሂ ወሰለም ቁርአንን ወይንስ ሐዲስን? ሐዲስን ጀምር። እሺ እችን ሐዲስን ነው ሳይ ሙስሊም 3004 ሶሪ እሺ ሳይ ሙስሊም 3004 ላይ ምን ይላል? አቡ ሳይድ አልኩሪ ሪፖርት ዛት አላስ ሜሴንጀር ሴድ አቡ ሳይድ አልኩሪ እናስተላለፈ አላህ መልእክተኛ እንደዚህ አለ ይላል። ዶንት ቴክ ዳውን ኤኒቲንግ ፍሮም ሚ፣ ከኔ ያያችሁትን ነገር በሙሉ ኢብኑ ተይሚያ ምን አለ? ከኔ የምትሰሙትን ጻፉ ብሏል አለ አይደል? እንደዛ ያልከው ይሄ ደግሞ ምን ይላል? አንብበው። ያ ዶንት ቴክ ዳውን ኤኒቲንግ ፍሮም ሚ፣ ከኔ ያያችሁትን ነገር በሙሉ አትጻፉ። and he who took down anything from me except the Quran፣ ማንም ከኔ ውጪ ከቁርአን ውጪ ከኔ የሚጽፍ ካለ he should efface that from there no harm in it and he would attribute any falsehood I think እንትን እንግሊዘኛው ትራንስሌሽን በጣም የተሳሳተ ነው። ፎይ ታውቃለህ? የሐዲስ ላይ አረብኛው አንተም ባለው ቀየርለት። ያ እስኪ አረብኛው ነው። ኦኬ እሺ ኦኬ ቃል ቢኒ ጓ ሰላም ብለናል። እስተዛ በቃ እንግሊዝኛውንም አንተ ነው የምፈስረው። ትክክል አይደለም። ያ አይ ተሳስቷል። ለዛ ስለተሳሳተ ነው። ይሄኛው ሐዲስ አረበኛ ታውቅ ነው አንተ በፈለግኩ አልሆነም። ይሄ አሁን እዛኛውም ላይ ቢሆን ይለጥፋለሁ። አትውሰዱ እኮ ነው የሚለው እኮ ምንም እንትን የለውም። ሰላም ናችሁ? ምንድን ነው ያልከኝ ቢኒ? አይ ኢብኑ ተይሚያን ገና ሐዲሱን አሁን ገና መስማት ነው። አትከራከር፣ ይቀይርልኝ ያልኩት ነው። እንደሚያውቀው ሐዲስ ያረግ ጊዜ ያ እሺ አንድ ጊዜ ኢብኑ ተይሚያ ምን ይላል መሰለህ? ሙሐመድ የተናገረው ከእኔ አትጻፉ፣ ከቁርአን ውጪ ከእኔ የጻፈ ያጥፋው። ማንኛውም ነገር ከእኔ ውጪ ከቁርአን ውጪ ከእኔ ከጻፋችሁ አጥፉት። ከእኔ በቃል አውሩ።
እሱ ምንም ችግር የለውም። በእኔ ላይ ሆን ብሎ የዋሸ ሰው ግን መቀመጫውን ከእሳት ያዘጋጅ ይላል። እንግሊዝኛው ምንድን ነው ችግሩ? አይ ቲንክ እዛው እኮ እንግሊዝኛው የሚለው አለ ታች ያለው ነው አቦ። አይ ቲንክ ዩ ኦልሶ ሴድ ዲሊበሬትሊ እሷ አንተ ነሽ ብዙ ጊዜ ላይ በእኔ ላይ ዋሸ መኖሪያውን ጋር የሚያደርግ የሚለውን ዲሊበሬትሊ ምትል እንትን አልሳቸው ኢንቴንሽናሊ ካደረገው ነው ጋር የሚገባው አይነት ስታፍ አልሳቸው እና ግን ብዙ ጊዜ ላይ እሷ ወይም በቅንፍ ነው የሚከቷት በቅንፍ ነው የሚከቷት እሷን ለማምጣት መሰለኝ እንደዛ አለው። ዞሮ ዞሮ በእኔ ላይ ዋሸ ጋር የሚገባል የሚለው ግን የታመነ ነው በመሐመድ ንግግር። ዋና የምንፈልገው እኛ ከላይ ሀዲሱ ምን አለ? ከእኔ ማንኛውንም ነገር ስትሰሙ እንዳትጽፉ ምን ውጪ ቁርአንን እንጂ የጻፋችሁት ሌላ ነገር ካለ ግን ምን በሉት ደልቱት። ለምንድን ነው እንደዚህ ያለው ኢብኑ ተይሚያ? ወላሂ ሐዲስ ና ተመለስ ቶሎናል። ወላሂ እሱን ሙሐመድ ሐዲስ ይጻፍ ነበር በሱ ጊዜ ያጽፍ ነበር ብለሃል። ሙሐመድ ደግሞ ምን አለ ራሱ ከእሱ የሚሰሙትን ይጽፉ ነበር አለ። ከእኔ የሰማችሁትን ብላችሁ አትጻፉ። ከምን ውጭ? ከቁርአን ውጭ ሌላ የጻፋችሁ ካለ ግን አጥፉ አለ። ስለዚህ በሙሐመድ ጊዜ የነበሩ ቁርአንን እንጂ ሐዲስን እንዲጻፍ አልፈቀደም ማለት ነው። ዑመርም ለዚህ ነው ልጻፍላችሁ ሲል ሙሐመድ ሐዲስ ስላልተጻፈ ነው። ልጻፍላችሁ ሲል ኖ ያላ መጽሐፍ አለን ቁርአን በቂያችን ነው። እውነትም ሙሐመድ ታሟል ማለት ነው። which አያውቅም ማለት ነው። አንፈልግም አለው። ባይዞ ስድብ ነው ይሄ ነገር ታውቃላችሁ። አንድ አካል አዟችሁ ታሞ የሆነ ነገር ሲያዛችሁ ይሄ በሽተኛ ነው አልታዘዝም ማለት ስድብ ነው። ታማሚ ነው አልታዘዝም ማለት ስድብ ነው እኮ ንቀትም ነው። የንቀት ንግግር ነው። አንደኛ ይሄ ለሱ አለመገዛታቸው ሙሉ ለሙሉ አልታዘዙትም። ሁለተኛ ልዩነት ተፈጠረ፣ በዚህ ምክንያት ኃይለኛ ጭቅጭቅ ተፈጠረ ይላል። ሶስተኛ ሐዲስ እንደማያስፈልግ ዑመር ነገረን። ዑመር ትክክል ከሆነ ያደረገው ነገር ሐዲስ አያስፈልግም። ዑመር ትክክል ካልሆነ ያደረገው ነገር ለሙሐመድ ተገዥ አልነበረም፣ ታዛዥ አልነበረም። መኖሪያው ጋነም ይሆናል፣ ሳቦቹ ጋነም ይገባሉ ማለት ነው። ኢብን አባስ በሌላ በኩል ሆኖ በጣም እድሜ ልኩ ሲቆጭ እንደነበር ነው የሚናገረው። ሐዲሱ ሪግሬት ያደርግ ነበር። መከልከል አልነበረበትም፣ ነብያችን ሊጽፍልን ይገባው ነበር እያለ ይህንን የምንረዳው ደግሞ ሌላኛው ችግሩ ምን እንደሆነ ታውቃላችሁ? ሙሐመድ ሊጽፈው የነበረው ልቦለድ ነው ወይንስ ራዕይ ነው? ካላህ መልእክት መጥቶለት ከሆነ አንዴ ኢብኑ ተይሚያ ካላህ የመጣለትን መልእክት ሊጽፍ አስቦ ከሆነ ሙሐመድ አይምን በዑመር እምቢተኝነት ያ መልእክት ካላህ መጥቶ ለህዝቡ ካልደረሰ ያላህን መልእክት በዑመር እምቢተኝነት ህዝቡ ጋር ሳይደርስ ቀረ ማለት ነው። which means ዑመር ማስቀረት ይችላል ማለት ነው ያላህን መልእክት። ሙሐመድ ከራሱ ነው ያላ ካልሆነ ደግሞ ሙሐመድ አንዳንዴ የሚሰጣቸው መመሪያዎች የራሱ ናቸው ካላህ ያልሆኑ ማለት ነው። ምክንያቱም ሙስሊሞች እንዳይከፋፈሉ እንዳይለያዩ ሊጽፍላቸው ሲል ነው የተከለከለው። ስለዚህ ሙሐመድ ከራሱ የሆነውን ሊጽፍ ነበረ፣ እሱን ተከለከለ። ፋይን ይከልከል ግን ስለዚህ ሙሐመድን ዑመር ከከለከለው ሙሐመድን ዑመር መከልከል ከቻለ እናም ዑመር በመከልከሉ ማይጠየቅ ከሆነ ስለዚህ ሙሐመድ አስተምሮቶች ሐዲስ የሚባሉት ግለሰቦች አንቀበልም ማለት ይችላሉ ማለት ነው። አንፈልግም ማለት ይችላሉ ማለት ነው። ቼክ ላድርግ እንዳታወርደኝ። አይቻልም።
ቢላል ይችላል። ቢላል ትችላለህ። ሸካርክ ሐዲስ ነው የምንጠይቅህ፣ ችግር የለው። ቡሃሪ ላይ ሙስሊም ላይ ዘልን ትመጣለህ። ሙባ እንኳን ደህና መጣህ። ተቀበሉት እስቲ ሙባ አለ አለ። ሰላም ነው። እንኳን ደህና መጣህ። እሺ ጥያቄው አንድ ሶስት ነገር አንስቷል። መጀመሪያ ተጸጸተ አለ። የተጸጸተው በምን ጉዳይ ነው? ዋናው ነገር እና ደግሞ ኒክስ ዑመር ያደረጉት ነገር አመጽ መሆኑን ማስረጃ፣ ትክክለኛ ማስረጃ። ኦኬ መሐመድ መቼ ነው እያወራ ያለው? ዑመር ተጸጸተ አልወጣኝም። ዑመር አይደለም ኢብኑ ዘጋቢውን ነው ማለት ኢብኑ አባስ ኦራይት ቀጥሉሽ። ኢብኑ አባስ የተጸጸተበት ምክንያት አለ የራሱ። ምክንያቱም ምን ብሎ ይዘገባል? የኪሳራ ቀን ይላል። ሐሙስ ቀን ክስተት የተፈጸመው ማለት ሁለት አይነት የኪሳራ ቀን የተባለበት ምክንያት ለምንድን ነው? ረሱል ሰለላሁ ዐለይሂ ወሰለም በዛ የኪሳራ ቀን ያለበት ምክንያት ምንድን ነው? ኢብኑ አባስ ያንን ቀን ጥሩ ጥያቄ ጠየቅከው። የኪሳራ ቀን የተባለበት ሁለት ነገር አለው አልኩ። የመጀመሪያውን ሐዲሱ ላይ የተቀመጠው ብቻ ነገር ሐዲሱ ላይ የተቀመጠው እኮ በጣም ታመው ነበር የሚል ማስረጃ አለ። ሐዲሱ ላይ አንብበው በደንብ። በጣም ስለታመመ ነው የኪሳራ ቀን ያለው። ዑመር ነው ያለው። በጣም ስለታመመው እየተሰቃዩ ነበር። ዑመር ነው ያለው እየተሰቃዩ። ሌላኛው ደግሞ ጸብ ነበር። ፕሊዝ ሙባ ይሰማኝ ጸብ ነበር። አትብረት። ቆይ ሳልፈልግ ኢንተራፕት አድርገህ ነው። በመጀመሪያ ደረጃ ዑመር ታዞታል አልታዘዘውም? ለሙሐመድ ይታዘዟል። ታዞታል በደንብ። እሺ ወረቀቱን አቅርቦለታል? ወረቀት አምጣልኝ ባለበት ሰዓት ላይ ለምን አላለውም? ምክንያቱ የዑመርን ምክንያት በደንብ ሐዲሱን ዝም ብለህ አይደለም። አሁን ባይብል ላይ ስንት አይነት ስህተት አለ። ያን ነገር ኮንቴክስት እያላችሁ አይደለም። አትዝረክረክ። ሐዲሱን አንብብ፣ ፊትህ ነው ያለው። ከመሮጥ በፊት ዑመር ሌሎቹ ይሰጠው ሲሉ ዑመር አይሰጥም አለ። እነ ኢብን አባስ ሌሎቹ ደንቆሮ ናቸው። ዑመርን ያህል መረዳት ሳይችሉ ቀርተው ነው? ዑመር የተለየ ጊፍትድ ሆኖ ነው ሌሎቹ ይሰጡ ሲሉ ዑመር አይሰጥም ያለው? በመካከላቸው ልዩነት የተፈጠረው ሙሐመድ እንደታመመ ሌሎቹ ሳያውቁ ቀርተው ነው? ያውቃሉ፣ እሱም ያውቃል። ፋይን። እንደዛ ከሆነ ወረቀቱን ስጡኝ ሲል ዑመር ምንድን ነው ያለው? አይ ታመዋል፣ በጣም ስለታመሙ ስለ ወረቀት አይደለም የተጨነቀው እሱ አይደለም፣ ስለ ህመማቸው። ህመሙ በጣም ስቃይ ላይ ስለነበሩ አይደለም። አንብበው ክፍሉ። የአላህ መጽሐፍ ይበቃናል ሌላ አንፈልግም የሚል ነው። ቀጥላ። ለዚህ ደግሞ ማስረጃ ልስጥ። እሱ ያለው አልየውም አክመልቱ ለኩም ዲነኩም ወአትመምቱ አለይኩም ኒዕመቲ ወረዲቱ ለኩም ኢስላም ይላል ቁርአን ላይ። እዚህ ጋር አልተሳሳተም። ስማኛ ይነበብ ክፍሉ። ሐዲሱ ላይ መጀመሪያ ግልጽ የሆነ ሐዲስ ስለሆነ እናንብበው። እሱ መጀመሪያ የአላህ መልእክተኛ ከዚህ ዓለም ሊለዩ ሲቃረቡ በቤታቸው ውስጥ ሰዎች ነበሩ። ከእነርሱ መካከል ዑመር ኢብኑል ኸጣብ ይገኙበታል። የአላህ መልእክተኛም ኑ ከእኔ በኋላ በፍጹም እንዳትጠሙ ወይም እንዳትሳሳቱ ጽሑፍ ልጻፍላችሁ አሉ። ዑመርም የአላህ መልእክተኛ በጽኑ ታመዋል፣ ቁርአን ከኛ ጋር አለ፣ የአላህ መጽሐፍ ይበቃናል አለ። ምን አለ ዑመር? ለምንድን ነው እሱ ለምን ሲሉ ነው ምን ያለው? ኑ እንዳትሳሳቱ ልጻፍላችሁ ወረቀት ስጡኝ ሲል ሙሐመድ ሙሐመድ ታሟል በጽኑ መጽሐፍ እያለን እንዴት ልጻፍላችሁ ይለናል ነው ተቃውሞ። ዑመር ስለ ሰውየው መታመም ማዘን ሳይሆን የዑመር ኢንቴንሽን መጽሐፍ እያለን እንዴት ሌላ ልጻፍላችሁ ይላል። ሌላ ልጻፍላችሁ ማለቱ ሙሐመድ ተጨማሪ ልጻፍላችሁ ማለቱ በጽኑ መታመሙን ያሳያል እያለ ነው ዑመር። ሰውየው በጽኑ ስለታመመ ሳይሆን ዋና ዑመር ኢንቴንሽን ምንድን ነው? ቁርአን እያለን በጽኑ ባይታመም ኖሮ እንዲህ አይልም ነው።
ምን ልጻፍላችሁ አይልም ነበር። ስለዚህ ልጻፍላችሁ ማለቱን አውግዞ ቁርአን አለን እያለ ነው። እየተመለስክ ነው ወደ ትክክለኛ ጥያቄ። እንደዛ ያለው በቤቱ ልጨርስ በደንብ እንድትረዳው አውድ ኮንቴክስት ምናምን ስትላል ነበር ቅድም በደንብ ይነበብ። በቤቱ የነበሩት ሰዎች አስተያየት ተለያየ። አንዳንዶቹ የአላህ መልእክተኛ ከእርሳቸው በኋላ በፍጹም እንዳይሳሳቱ ጽሑፍ ይጽፉላቸው ዘንድ የመጻፊያ ቁሳቁስ አቅርቡለት አሉ። ሌሎቹ ደግሞ ዑመር ያላቸውን ተመሳሳይ ቃል አሉ። ምንድነው ያለው ዑመር? የአላህ መጽሐፍ አለን ይበቃናል። ልዩነት ተፈጠረ አለ ሙአባ። ልዩነት ተፈጠረ። ልዩነት ሲፈጠር ደግሞ እንደ ቁርአኑ አስተምሮ መሰረት ምንድን ነው የሚደረገው? አሁን በሙሐመድ ላይ ልዩነት ተፈጥሯል፣ ክርክር ተፈጥሯል። የተወሰኑት የአላህ መልእክተኛ ይጻፍልን ወደፊት እንዳንለያይ አሉ። ዑመር ደግሞ ኖ አያስፈልግም ቁርአን በቂያችን ነው አለ። በዚህ መካከል ጩኸትና ጭቅጭቅ ሆነ አይደለ? ልዩነት ተፈጠረ። በሁለቱ መካከል ልዩነት ሲፈጠር ሙሐመድ ባለበት ላይ ልዩነት ከተፈጠረ እንደ ቁርአኑ አስተምሮ ምንድነው የሚኮነው? አሁን ወደ ሌላ ጥያቄ እየገባ ነው። ያን ጥያቄ ሳልመልስልህ አሁን ልዩነት መፈጠሩን አመንኩልህ እኮ። ልዩነት በዚህ ይገርማል። ሌላ ልጨምርልህ፣ ሌላ ጭቅጭቅ ላይ ጨምራል። ውጊያ ነበር ማለት ነው። ከዛ ለጦርነት እየሄዱ አንዳችሁ አስራችሁን እዛ ሁላችሁም አስር እዛ ተሰግዳላችሁ የሆነ ተቦክ ነው ምናምን የሚል ጦርነት ነው። አይዶ ነው እኔ ብዙም እውቀት የለኝም። ባለኝ እውቀት ነው እንትን እያልኩ ያለው። የዛ ጦርነት ማንንም ሰላቱን ሳይሰግድ እዛ ሰግዶ እዛው መስጊድ ይሰግዳል ማለት የጦር ባተሉ ላይ ይሰግዳል ተብሎ እንትን ትእዛዝ ተሰጣቸው። ከዛ ግማሹ ሰሃባ እዛው ሰገደ፣ ግማሹ ደግሞ አይ የረሱልን ትእዛዝ መፈጸም አለብን ብለው እዛው ቦታው ደረሱ። ረሱል የነበሩበት ከደረሱ በኋላ ረሱል ሰለላሁ ዐለይሂ ወሰለም ምንም ነገር ሳይጨቃጨቋቸው ምንም ሳይጠይቋቸው ወደ ጦርነቱ ፕሮሰስ ገቡ። ያ ጭቅጭቅ የትም ይፈጠራል። ምን አገናኘው ታዲያ? ምን አገናኘው? እነዛ ሰሃቦች ሁሉም አመጹ ልትል ነው? የረሱልን ትእዛዝ እዛ ሁሉም እዚህ መስጊድ በኋላ ቆይ መሐመድም በኋላ ከመሸን የሰገዱት አሳልፈው እሱን ስግደት አይደለ ሰዓት አሳልፈው እንደሰገዱ አውቃለሁ። እሱ ስግደት ምንድነው ፖይንት? በቁርአን ውስጥ ምን አለ? ስግደት ካለፈ አይምን እንደ እስልምና አስተምሮ መሐመድም አሳልፎ የሰገዳቸው ስግደቶች አሉ። ቆይ ይሄንኛው በሁለቱ መካከል ገና ፍርድም አልተሰጠም። በማን ነው ደግሞ ልዩነት የመጣው? በሙሐመድ ትእዛዝ ነው። ያኛው ሙሐመድ አዞ አይደለም፣ ሰዓት የማለፍ ጉዳይ ነው። ይሄንኛው ግን ሙሐመድ አዞ ነው የተለያዩት። እንዲያርጉ ብሎ አናደርግምና እናደርጋለን የሚል ነው። ያኛው ወደ ጦር ሜዳ በሚሄዱበት ሰዓት ላይ የሰላት ስግደት የማለፍና በዛ ሰዓት እናድርግ ወይንስ እዛ ደርሰን እናድርግ በሚል ነው። ከሙሐመድ ጋር አይደለም ልዩነታቸው። ኢቭን መንገድ ከዚህኛው ቶፒክ ጋር ምንም የሚቀራረብ አይደለም። ይሄንኛው ግን እንዲህ አድርጉ ብሎ ድንጋጌ ሲሰጣቸው አንቀበልምና እንቀበላለን ነው። ሁለቱ ደግሞ ልዩነት ተፈጠረና ጭቅጭቅ ተፈጠረ፣ ምን አይነት መፍትሄ ነው የሚሰጠው ብዬ ጠየቅኩ። ያንንም አላወቅኩም። ያም ትእዛዝ አለሁ በደንብ አላነበብኩም። ዝም ብለህ ገለብ አይደለም ማንበብ ካለብህ መተህ ለማስረዳት ሞከርክ ከሆነ አንብበህ በመምጣት ትእዛዝ አለው። ያ እዚህ ማያውቁትን ሰዎች ሰብስበህ እዚህ ተራ ወሬ አይደለም ይሄ ፕሊስ ከአንተ ያልተሻለ አውቀዋለሁ። አንተ ራስህ ያመጣውን እኮ ነው እየነገርኩህ ያለሁት ስለማውቀው አዲሱንም ማለት ነው። ስገዱ ሲላቸው የተወሰኑትን እንሰግዳለን የተወሰኑትን አንሰግድም ብለው ነው እዛ ሀዲስ ላይ። ቀጥል። እንደዛ ትእዛዝ አለው ብለሃል። ከዛ ትከፍታታለህ እንደዛ እንደሆነ እኔ ዋርዳለሁ። አንተ እንደዛ ከሆነ አንሰግድም አላሉም። ቴንኪው አልሰገዱም። በግልጽ ለምን አልነገሩም? ቆይ ስላላዘዛቸው ማለት ነው እዛ መንገድ ላይ። ይሄንኛው ግን ቀጥታ ምን ሚል ነው? አምጡ ሲላቸው አናመጣም በሚል ነው። አንተ ባመጣው አዲስ ገርፋለሁ፣ ችግር የለውም ስለማውቀው ማለት ነው። ይሄንኛው ግን ትእዛዝ ነው አይደለም? ሚዩት ዝም ብላ አይደለም የኛው እኔ ሳልጨርስ ትእዛዝ ነው አይደለም የኛው ትእዛዝ። ሁለቱም ትእዛዝ አለው አልኩ እኮ። ለምን አታነበም በደንብ? እኔ ትእዛዝ ነው አይደለም አላልኩም እኮ። ክፈተው። እዛ ቦታ ላይ
እንደዛ እንዳላቸው መሐመድ እና ከዛ ጨርስ ያን ገብታ በእያንዳንዱ ነገር ያስረዳ ነው እንዴ አንተ እየሄድኩ ሁሉንም መጽሐፍ ላስረዳን አላለም። እኔስ ታርገቀ ይበቃሻል። እኔ ጋር ልፎግራት ሞክሩ፣ ልፎግራት ሞክሩ። ይሄንኛው ሊትራሊ ትእዛዝ ነው። ምን የሚል አምጡ አናመጣም የሚል ነው። መሐመድ ፈርዶ አዞ ደግሞ አልታዘዝም ማለት ያከፍራል፣ ያስወጣል ከእስልምና ማለት ነው። ስለዚህ እንታዘዝና እንታዘዝ በሚሉ መካከል የተፈጠረ ጠብ ነው። ጸሎት ስትሄድ መንገድ ስትሄድ ከማርፈድ ጋር የሚገናኝ አይደለም። እኔስ ያሲን ተመለስ፣ ሁለታችሁም ተመለሱ። ፖዛቱ ነው አልወጣም እኮ ፖዞናል ሙባ ያመጣው ነገር እኮ ምንም እኮ የሚያነሱት አርጊመንት አለ። የሚያነሱት አርጊመንት ራሱ ውሃ ጥም የሚያደርግ አይደለም። ኢቭን እዚህ ቦታ ላይ ትእዛዝ አለው ከተባለ አመጽዋል ነው። በቃ መሐመድን ትእዛዝ ስላልተከተሉ ነው። ኢቭን ቢባል እንኳን ያመጣው ላይ ማለት ነው ሴክ ኦፍ አርጊመንት ብንቀበል እንኳን ካልተገበሩ እዛ ስገዱ ተብሎ እዛ ከሰገዱ እዛ ይሰገዱ አመጽዋል ነው። ሌላ ምንም አይደለም። ምክንያቱም ቁርአን ላይ መሐመድ የፈረደውን ፍርድ ለምዕመናንና ለምዕመናት ምንም ምርጫ የላቸውም ተብሎ ተቀምጧል። ስለዚህ የሱን ፍርድ መቀበል አለባቸው። ግን የኛው ሐዲስ ደግሞ ይለያል። የስግደት አይደለም። እዚህ ላይ ከኔ በኋላ ወደ ጥመት እንዳትሄዱ አምጡ ልጻፍላችሁ ሲባሉ አይቻልም፣ አንፈልግም፣ ያላ መጽሐፍ ብቻ ይበቃናል ብለዋል። ይሄ ደግሞ ከመሐመድ በኋላ ውስጥ ምንድነው ሰሃባዎቹ ጥመቱ ላይ እንደነበሩ አሁን የተከፋፈላችሁበት ዋነኛ ምክንያት ከዛ የተነሳ እንደሆነ ይታወቃል። ገብቷል። ከሱ በኋላ ማን ከሊፋ እንደሚሆን ሊጽፍ ነበር። ከዛም በላይ ደግሞ ብዙ ነገር ሊጽፍ ነበር መሐመድ። ይሄን አንፈልግም ያሉ ሰዎች አሉ። እነሱ ቀንመዋል። ሌላ አርጊመንት ካለ ይዘና፣ ይሄ ግን የሚያዋጣ ስላልሆነ ማለት ነው። ቀጥል፣ ተናገር እስኪ። አርጊመንት ሲጀመር እኮ ወላሂ የሚገርም ነው። ገርሞኝ ነው የገባሁት። እንደው ምንም እውቀት የለኝም ማለት አሁን አንድ ነገር ረሱል ሰለላሁ አንድ ላይ የበሉ በላ አልበላም ቢለው አመጽ ሊሆን ነው። በቃ በእናንተ አባባል ማለት ነው። በቃ ጠግብ ያለው አይ አልበላ አረ ብላ አልበላ ብላ አትብላ የሚል ትእዛዝ የለም። አይ ይኸውልህ አይ ሲምፕል ነገር ነው የምታነሳው። ሞባ በቃ ብላ አትብላ የሚል ነገር እኮ አስፈላጊ ሆኖ ከዛ በኋላ እኮ አልሞትም ቆይተዋል እኮ ሳይሞት ሰማኝ። ኧረ በእናትህ ምን እንዴት ነው የሚያስበው ሰውዬው? አስወርዶ በቃ እውቀት የለውም። ዝም ብለህ አንድ ሰው ህፃን ልጅ ይኸውልህ ህፃን ልጅ ገና እየተወለደ ህፃን ልጅ የእናቱን ጡት ይፈልጋል። ብላ አትብላት ስለተባለ ሳይሆን ተፈጥሯዊ ነገር ስለሆነ ግዴታ ሆድ ስለሚፈልግ ይበላል ማለት ነው ያለ ትእዛዝ። ለእንስሳ የወረደ ትእዛዝ የለም። ብላ አትብላ ተብሏል። እንስሳቶች የዚህን ያህል ሲምፕል የሆነ ነገር አታንሳ። ከህግ አንጻር ስንናገር አንተ ከተፈጥሮ ነገር የሚመጣውን ትናገራለህ። ስለዚህ ዝም ብትል ይሻላል፣ ሰው ይታዘባል። ቀጥል እስኪ ማለት አንስቷል። ከቅድም ጀምሮ ምን አለ መሰለህ ወይ አሁን እዚህ ጋር እየተከተሉ የውስጥ የገቡት ሙስሊሞች እውቀት የሌላቸው ናቸው። አሁን አንተ መከራከር ያለብህ እነ ኢብሩ አንተ እኮ ስታዳምጥ ቆየህ እኮ። አሁን ቀጥል እስኪ አንተ ተረዳው። ብዙ ሰማኝ፣ በጣም ብዙ። ስለዚህ መልስ ይኖራል። እኔ በአካባቢ ላይ 3-4 ክርስቲያኖች የማሳምናቸው አለ በእኔ እውቀት። እስቲ እኛን ሀሳብ ምንን እስቲ አሁን አንተ ምሁር ነህ። አንተ ግን ከውሱ ጋር ከነ ኢብሩ ጋር ነው መከራከር። በቃ የእኛ ክርስቲያኖች እንደዛ የምታሳምን አቅሙ ካለ 3-4 ሰው ማሳመን የምችል ከሆነ ሳክሱ አባ ነፍሶ እኛን እስቲ ይህንን ሀዲስ ቢጠይቁ ምን ትላቸዋለህ ስትባል ሰላም 4 ክርስቲያን የሚያሳምን ሰውዬ አንድ ሀዲስ መመለስ አይችልም። which is amazing፣ በጣም አሜዚንግ ነው። ሰላም ኧረ ሰላም እያልኩ ነው። በእናታችሁ ተቀበሉኝ። ምንድን ነው እንዳትጠፋብን ለሸመደድካት እስካሁን ስታጠና የቆየው አይ ነው። ትንሽ ካወራ ትንሽ ተቆየ ትጠፋባለህ፣ ትፈሳለች። የሆነ ነገር የሆነ ቦታ ጠይቀህ ትመጣለህ፣ ቶሎ ታስቸኩለናለህ።
ያቺ አርጉመንት አይደለም። እኔ አሁን አንተን እኮ የማደንቅብህ ቦታ አለ እፎይ። ለምን መሰለህ? የበለጠ ደግሞ የማደንቅህ እንትን ስታረግ ሁለቱንም ስታይ፣ ለምሳሌ ሙስሊም ጥያቄ ያለው ክርስትና ላይ መታችሁ መጠየቅ ትችላላችሁ ስትል የዛኔ የበለጠ አደንቅሃለሁ። አሁን እንኳን አንተ ምን መሰለህ 24 ሰዓት ቶፒክ ታጠናለህ፣ ትይዛለህ። ከዛ ማን ወጣው እንትን ውስጥ ትዶረናለህ አውቀህ ሆን ብለህ ማለት ነው። ማይጠይቅ ጥያቄ ትጠይቃለህ። ማን ወጣው ስለማት ወጡት ለምን ነው ማትወጡት ውስጥ ለምን ነው መከታችሁ? ለምን ማትወጡት? ኖ ኦምኒቴብ ስላላጠናህ ላትወጣው ትችላለህ። እኔ አዎ በርግጥ ቢላል ስላጠናው ይወጣዋል ማለት ነው። እስቲ ቢላል ይቀጥል። ቢላል ይቀጥል። ቢላል ማይችልም ቅድም እንኳን አልችልም ያለው እሱ አንተ ነው ማችለው እያለ ነው። ስላልቻልክ ነው ማን ወጣው ውስጥ ያልከው። እኔ እችላለሁ እያለ ነው። እኔ ወጣዋለሁ እያለ ነው። አሁን እስኪ እኔ ደግሞ ጥያቄ ልጠይቅ። በተለይ ዮሐንስ ወንጌል 8 ምዕራፍ 8 30 ነብልኝ። ቆይ ቅድሚያ ይሄንን ጨርስ። እኔ ልወርድ ነው። አንተ እንቅልፍተኛ ነህ። 5 ሰዓት አልፏል እኮ ጋና 7 ሰዓት ድረስ ትቆያለህ እንዴ? ወይን ቢላል ይቀጥል። እስቲ ቢላልን እንቀበለው ቅድሚያ። ቢላል አንተ 4-3 ክርስቲያኖች የምታሳምን እንደመሆነ ይህንን ክፍል ፈስርልን። አሁን ለምሳሌ በውሱ ቤት ስንገባ እንደዚሁ ገብተው የሚደናገሩ ክርስቲያኖች ልጆች አሉ። እባክህ ምንም የማያውቁ እና እዚህ ጋርም የሚገባው አንድ ሙስሊም የሆነ ሊደናገር ይችላል ስጠይቀው ማለት ነው። ኧረ መልስልን ያለን ቢላል ገና ከመጀመሪያው ጀምሮ ነበር አንተ የነበርከውና የተለያዩ ሀሳቦችን ሰምታል፣ ጥያቄዎቻችንን ሰምታል፣ የሙስሊሞችን መልስ አድምጣለና እስኪ ከሙስሊሞቹ መልስ ላይ ያየኸውን ክፍተት ከኛም ጥያቄ ላይ መመለስ የምችለውን መልስልን። እስካሁን ሲወርዱ ሲወጡ የነበሩ ልጆች ነበሩ ሙስሊሞች። ምን አለ መሰለህ አሁን እፎይ ዝጋ ምሁር ነው። እፎይ ብዙ የተማረውና ያጠናው ሊኖር ይችላል። ግን የሆነ ሙስሊም ገና ተማሪ እዚህ የሆነ ጥያቄ ሲጠይቀው ለአንተ ላይ ይችላል ላይ መልስልህ ይችላል። እነሱን ተዋቸው ቢላል። እነሱን እናውቃለን ብለው የመለሱትን ሞክረዋል፣ የሞከሩትን አለ። እኔም ጋር በማውቀው ለምሳሌ አሁን አንድ ክርስቲያን ዘኛ ጋር ላሳምነው እችላለሁ እሱ ስላልተማረ። መሐመድ ከራሱ አይናገርም ይባላል መገለጥ ወሂ ካልሆነ በስተቀር። በእርግጥ ይህንን ሳይመልሱ ይህን አርጊመንት ራሱ ማምጣቱ ከባድ ነው። ግን ደግሞ መሐመድ ሲሞት የሞተበት ወቅት ላይ ማለት ነው በጣም መገለጦች ራእይ ተከታትሎ በሚወርድበት ወቅት ይለናል። ሪያዱ ሳሊህ ገጽ 96 ሐዲስ 115 ላይ አነስ ረዲየላሁ እንዳስተላለፈው የአላህ መልእክተኛ ለህልፈት እስኪበቁ ድረስ አላህ በእርሳቸው ላይ የሚያወርደውን ራእይ ወሂ አከታተለው። ወሂ በብዛት በወረደበት ወቅት ነው መልእክተኛው የሞቱት ይላል። መሐመድ መገለጥ በጣም በሚወርድበት ሰዓት ከሞተ ወደ መጨረሻው አካባቢ ስፔሻሊ ሊሞት ሲል በጣም መገለጥ ይመጣ ነበር ከተባለ፣ ዑመር ደግሞ አልታዘዝም ያለው ይሄ መገለጥ በሚመጣበት ሰዓት ነው። በጣም በሚመጣበት ሰዓት መሐመድ ደግሞ እንደዚሁ በሐዲስ ራሱ ምን ብለዋል? አላህና መሐመድን የታዘዘ አላህን ታዘዘ። ኦኬ አላህን ብቻ ሳይሆን መሐመድንም ደግሞ እንድትታዘዙ ታዛችኋል። ሁለቱንም ነው። አንዱን ብቻ ነጥላችሁ መታዘዝ አትችሉም። ስለዚህ መሐመድን የታዘዘ ነው ጀነት የሚገባው፣ ያልታዘዘ ደግሞ ጀነት አይገባም። አላህንም አልታዘዘም ተብሎ ነው የሚታሰበው። ስለዚህ ዑመር የጀሃነም ነው የሚለውን ፕሩቭ ያደርጋል ብዬ አስባለሁ። ቡስ የዛሬውን ቶፒክ ምንድን ነው? እሱ ኢቨን አርጊው ያደረጉን አለ እንዴ? የሞከሩት አለ? ለም ከቅድም ጀምሮ ምንድን ነው ዝምታ? ተንቀሳቀሱ እንጂ ወገን እንኳን ደህና መጣ። እሺ አንተ ደግሞ ታስቸግራለህ። እሺ ማን ነው የሚዳረቅ? ጓ ቀጥል እስኪ ከሱ ብቻችሁ ያወራችሁ ነው፣ ራሳችሁን እያጽናናችሁ ነው። ከላስ በውሸታችሁ ራሳችሁ ከምትጽናኑ ለኛ እድል ሰጣችሁ። ቀስ ብለን እንነጋገር። ምን ችግር አለ? ምንም እኮ አሁን አንተ ሐዲስ ሲጣመጣ ምንም ሲት ሰታገኝ
ራስህን እንዲፈልግ ትተርጎማለህ እንጂ እኔ ኤነርጂ የለኝም ከአንተ ጋር መጮ የሆነ ነገር ላወራፍ ኤነርጂ የለህም፣ እውቀትም የለህም። ሐዲስ አምጣና ሲተቱ የት ጋር እንዳለ እንነጋገር። አዳምጣ ቆይ መሳደብ ምተዋለህ። አዳምጣ ቆይ እባክህ። እኔ አንተ ደንቆሮ ብለህ ትሳደባለህ፣ አንተ ደንዝ ብለህ ትሳደባለህ። ሳትሳደብ ናና እንነጋገር። ያው አዲሱ ክፈትለት፣ አዲሱ ክፈት። ያው አረብኛው አድርግለት። አምጣው በአረብኛው አንብብ ያሲን። ይታያል። በደንብ እንትን አድርግልኛ። ኧረ በደንብ ይታያል። እሺ عن ابن عباس رضي الله عنه حضر رسول الله صلى الله عليه وسلم وفي البيت رجال فيهم عمر بن الخطاب فقال النبي صلى الله عليه وسلم هلم أكتب لكم كتابا لا تضلون بعده. هون إهلين كذا عمر من آلين يا عمر يا نقرنا هون إن أنت متهمت فدل محمد من آله عمر من آله محمد ያለው ኑ ልጽፍላችሁ ነው ያለው። ያው በአማርኛ ትርጉሙ እንኳን ቢሳሰትም አማርኛ ብዙም ስለማልችል ነውና ኑ ልጽፍላችሁ አለ። ሙሐመድ ኪታብ ልጻፍላችሁ አለ። ከዛ የሙሐመድ መልስ የዑመር መልስ لا تضلون بعده ያንን ኪታብ የዑመር መልስ ምን ይላል? قد غلب على إن رسول الله صلى الله عليه وسلم أون عمر يتناقروا كصحابة قالوا دايركت النبي يولا يملسوا يملسوا كصحابة قالوا يتناقروا عمر رضي الله عنه من دنو يالو إن رسول الله صلى الله عليه وسلم قد غلب عليه عمر يملسوا لو محمد لتناقروا عمر يملسوا ويس ليلوش لتناقروا يملسوا عمر دايركت للنبي አይደለም መልስ የሰጠው ለሰሃባ ነው የተናገረው። አሁን ሌሎች ሰሃቦች ምን ብለው ተናግረዋል? በጣም እንደዛ ነው። ሌሎቹ ምን ብለው ተናግረዋል? ሰሃባ ምን ብለው ተናግረዋል? ኢነ ረሱላላሂ ቀድ ገለበ ዐለይሂ ልወጀዑ ነው ያለው። ሌሎቹ ምን ተናግረው ነው ዑመር መልስ የሰጠው? የአላህ መልእክተኛ ህመሙ ቢሱበታል። እንደዛ ብሎ የተናገረው ዑመር ነው አይደል? ህመሙ አሸነፈውና وعندكم القرآن إن أنت قرآن للاችሁ እንደዛ ብሎ የተናገረው ዑመር ነው አይደል? እንደዛ ብሎ የተናገረው የአላህ መልእክተኛ ህመሙ ብሶበታል ብሎ የተናገረው ዑመር ነው። ስለዚህ መልስ የሰጠው ለሙሐመድ ነው እንጂ ሌሎች ሰሃቦቹ ስለተናገሩት አይደለም። ምክንያቱም የተናገሩት ነገር ስለሌለ እዚህ ላይ ማለት ነው። ያኔ ብዙ ሰዎች ስለነበሩ ብዙ ሰሃባ ስለነበሩ ማለት ነው። ዑመር ነብዩ ላይ ዳይሬክት መልስ ሳይሆን የሰጠው ለሰሃባ ነው የተናገረው። የአላህ መልእክተኛ قد غلب عليه الوجع አሁን ዳይሬክት ከነቢያችን ጋር ቢናገር ያ ረሱላህ قد غلب عليك الوجع ይል ነበር። ግን ዳይሬክት ኔትወርክ ይቆራረጣል። ነብዩ መልስ ሳይሆን የሰጠው ለሰሃባ እና እዚህ ላይ ዑመር ማለት የፈለገው ምንድነው? ነብዩ በጣም ስላመመው እኛ ቁርአን አለን ይበቀናል ከሰሃባ ነው እንጂ ያለው ለነብይ ዳይሬክት መልስ አልሰጠም። የነብይ ትእዛዝ አልቀበልም አላለም። ቆይ ነብዩ ማንን ነበር ያዘዘው? ነብዩ ማንን ያዘዘው? አጠገቡ ነበሩ ሰዎች። ዑመር አጠገቡ ነው አልነበረም? ነበር። ቴንኪው አጠገቡ ናቸው እነኛም ዑመርም አጠገቡ ነው። ስለዚህ አንጡልኝ ልጻፍ ሲል ሙሐመድ ታሟል ያላ መጽሐፍ ስላለን አንፈልግም ካለ ስለዚህ ለሙሐመድም ነው ምላሹ። ያ ሁለተኛ ደግሞ ምንድነው እንደው እሱ እንኳን እንዳለው ቢሆን ሙሐመድ
አሁን ይሄ አንፈልግም የምትል ነገር አንተ ነው የምትጨምረው። ሙሐመድ ወረቀት አምጡልኝ ልጻፍ ሲል ሰሃቦቹን ሲያዛቸው ዑመር ደግሞ ምን አለ? ሙሐመድን ተቃርነው እንዳታመጡለት ምክንያቱም ቁርአን አለን እያለ እየተቃረነው ነው። አሁን ችግሩ ምን መሰለህ? እናንተ እዛው ሐዲስ ላይ የሌለው ነገር ስትጨምሩ ያንን ነገር እውነት ለመስመሰል የሚታደርጉት ልፋት ነው። አሁን እዚህ ላይ አታልቅስ ድጋጋ ያምጥላገገው ምንድነው ሰው የጨመርነው? አምጡ ልጻፍላችሁ አለ። ለምን ትሳደባለህ? ለምን ሙት ለታደርገህ አዳንተ ለዛ ድምፅ ራሱ እንዴት እንደሚዘጋኝ ባየ ከስሩን እንደው የለም ይላል ፓራፍራይዝ አድርገው። ራችን ላይ በጣም ይህን አርቲኩሌት ማድረግ ከከበዳችሁ ሙስሊሞች እንዴት እንደምትረዱ ነው የሚገርመኝ፣ እንዴት እንደሚገባችሁ ማለት ነው። በጣም ግልጽ ንግግር ነው። በነገራችን ላይ ሙሐመድ ተናገረ፣ አምጡ ወረቀት አምጡ ልጻፍላችሁ ወደፊት እንዳትስቱ አለ። ከዛ በኋላ ዑመር ደግሞ የአላህ መጽሐፍ አለን ነብዩ እውነትም ታመዋል ብሎ መለሰ። ሙሐመድ እነሱ ባሉበት ነው የተናገረው፣ ዑመርም ለእነሱ ነው የመለሰው፣ ለሙሐመድ ነው የመለሰው ማለት ነው። ይሄ በጣም ሲምፕል እኮ ነው። ምን ሆናችሁ ነው ሙስሊሞች? ይሄን ደግሞ የሚያረጋግጠው ከዛ በኋላ አሁን ዑመር እንዳሌላ አድርጎ ሳቦቹ ሌላ ቦታ እንዳለ አድርጎ እኮ ነው ሊያወራ የሞከረው ማለት ነው። ከዛ ለማን ነው የታዘዘው ብዬ ስጠይቀው ምን አለ? ለሳቦቹ ፕሊስ ሚታክ ሸኝዌን ለሳቦቹ አለ አይደለ? ከሳቦቹ አንዱ ደግሞ ማነው? ዑመር ነው የታዘዘው ማለት ነው። ዑመሬን ነው ስለው ደግሞ እዛው አብሮት ፕሊስ ሚታክ እዛው አብሮት ነው ማለት ነው። እዛው ስሩ ቆሞ ስሩ ካለ አብሮ ከሆነ የታዘዘውም ዑመርም ተሆነ መጽሐፍ ልጻፍላችሁ አምጡ ሲል ነው የአላህ መልእክተኛ ታሟል፣ ቁርአን እያለን ቁርአን በቂያችን ነው ካለ ግልጽ እኮ ነው፣ ግልጽ ነው። አልታዘዝም እያለ ነው። ለዛም ነው እነ ኢብን አባስ ሲበሳጩ የነበረው። ሐዲሱም ራሱ ይናገር የለ እንዴ? ከጎኑ ያሉ ሰሃባዎች እኮ ከፈፈል መጣ ይሰጠውና አይሰጠው የሚል በማን ነው? ዑመር ሲናገር ይሰጠው ብለው የተከራከሩ አሉ። አይ ቲንክ እና አቡበከር ነው አንዱ ስጡት ወረቀት ይጻፍ እያለ ነበረ። አይ አለ መሐመድን ደግሞ አለመታዘዝ ደግሞ በእምነታችሁ ከባድ ነው። ይሄ እኮ በጣም ክሊር ነው። እና ሙስሊሞች አሮ ነው ለምን እስልምና ውስጥ እንደምትቀመጡ ግራ ነው የሚገባን። አንዳንድ የመታችሁ ስትክዱት በግልጽ የሚነበበውን ነገር ያ የግዴታ ጎትተው ፖለቲካ፣ ሁሉም ፖለቲካ ለመስራት ይሞክራሉ። እንደዚህ አይነት ድንቁርና ስለዛ በየሱ አንዳንዶቹ ደግሞ እንደሚያውቅ ያደርጋሉ ማለት ነው። ድንቁርናችሁን የጣራ ሰርቶባችሁ ሐዲሱን በደንብ ለሚያውቀው ሰው ለምናውቀው ፖለቲካ ልትሰሩ ስትሞክሩ እንዴት እንደሚዘጋ ብታዩ፣ እንዴት እንደሚሰለች በጣም የሚቀፈው ለመዋሸት ስትሞክሩ እና ፖለቲካ ለመስራት ስትሞክሩ ታስቁኛላችሁ። ቅድም ሁለት ልጆች ነዋል ከፍ አድርገን ሂምሌት አድርገን የላክ ናቸው። ከፍ አድርገን ሂምሌት ነው የምናደርጋቸው። አሌስ በጣም ነው የሚሰለቸው። ለዛም ነው ደጋግሞ እናንተን ላይ ያወጡ ማዋረዱም ስለሚያስጠላ ነው። ላወራችኋት ከፍ አድርገን ሂምሌት እናደርጋችሁ እንችላለን። ሐዲሱን ጠንቅቀን አንብበን ምን አይነት አርጉመንቶች አሉ የምናነሳቸውን ጠንቅቀን ስለምናውቅ ማለት ነው። እና ዝም ብለህ ተረተረ ማውራት መፍትህ ነው፣ መፍትህ ነው። ሐዲሱ ማይለውም ማለት መፍትህ ነው። ሐዲሱ የሚለውን ግን ከሆነ እኛ የምንለውን ነው የምትለው። ከሐዲሱ ውጭ ማለት ትችላላችሁ። ሞኤ ቁጥር ደጋግመህ እየጻፍክ ነበር። እንኳን ደህና መጣህ። ሰላም ሰላም። መልካም ኦኬ። ሐዲሱን ሰምተዋል ብዬ አስባለሁ። ደጋግመህ ቁጥር እየጻፍክ ስለነበር ሰምቼዋለሁ። እኛ የተናገርነው ስህተት አለ? ስህተት ያው በእናንተ አረዳድ አልተሳሳታችሁም። አይደለም በእኛ አረዳድ ሳይሆን በሐዲሱ መሰረት አንዲት የጨመርንበት የቀነስነው አለ? እንደኛ እኔ ሙስሊም ነኝ ባዛዊ ምን አገባኝ? እኔ እሱን አልጠየኩም። ሙስሊም እንደሆን ካውቄ እኮ ነው አሁን እየጠየኩ ያለሁት። እኔ ሐዲሱ ላይ ሐዲሱ ማይለውን አንዲት እኛ የጨመርነው አለ ወይንም የቀነስነው?
የአረዳድ ጉዳይ ነው እኮ። አረዳዱም ላይ አዲሱ ማይለውን ያልነው አለ ወይ? አዲሱ ማይለውን ያልነው አለ። አንድ እናንተ የተረዳችሁበት አግባብ አለ፣ እኛ የምንረዳበት አግባብ አለ። የተባለው ዛጋ ደጋግመህ ቁጥር እየጻፍኩ ስለነበረ በደንብ ተረድተዋል ብዬ አስባለሁ። እኔን ቻሌንጅ እንድታደርገኝ አሁን ኦፕን ኦፖርቹኒቲ እየሰጠው ነው፣ ለአንተ አድቫንቴጅ እየሰጠውህ ነው። እኔ አንተን አታከም አድርገህ አንተ እኔን እስኪ አድርገኝ። ሐዲሱ ላይ አንዲት የቀጠፍንበት አለ ወይ? እሱን እኮ ነው የምልህ። አሁን እዛ ጋ ነቢያችን ሰለላሁ ዐለይሂ ወሰለም በጽኑ በመታመማቸው ያንን ለመጻፍ እንደተቸገሩ ስለገባው ነው። እዛ ቦታ ላይ ማስረጃ እዛው ላይ አነበብከው እኮ። ና ከፍ በል። ሰምታችሁታል። ለመጻፍ ስለተቸገሩ ነው እንደዛ ያለው ዑመር ብሎናል። እንኳን ለመጻፍ ሊቸገሩ አምጣ ልጻፍልህ እያለው አልሰጡትም። ወረቀት ገና አልተሰጠው። እሳቸውማ ብለዋል። እሳቸው ብለዋል። ማስረጃ አነበብከው እኮ እዛው ጋር አንበበው። ሐዲሱን አታነበውም እንዴ? ኖ አንደኛ ደረጃ ለመጻፍ ተቸግረዋል ነብያችን ነው ያለው ዑመር፣ ወይንስ ያላ መጽሐፍ ቁርአን በቂያችን ነው ያለው? እሱ እኮ ስለተረዳቸው ነው። በቃል መናገር የለበትም ያለውን ብቻ ነገር ስለተረዳ ዑመር ያለው ሙሐመድ መጽሐፍ አቅቶታል ነው ያለው፣ ወይንስ ያላ መጽሐፍ ቁርአን በቂያችን ነው ያለው? እሱ ያለው ቁርአን አለን ነው። ገብቷል? ተጨማሪ ነው አይደል? ሐዲሱን የሚጽፉት እኮ እሳቸው ተጨማሪ ሐዲስ አያስፈልግም ማለት ነው። እናመሰግናለን። እሱንም እንደዛ እንቀበላለን። አያስፈልግም አይደለም። እዚህ ጋር አሁን እኮ ያረዳድ ጉዳይ ነው። አዳምጥ። ስለዚህ በደንብ አስተውሉ። እናንተ ያልተረዳችሁት ስላለ ነው። ገብቷል? ፕሊስ አምጡ፣ ወደፊት እንዳትለያዩ ልጻፍላችሁ ሲል ብለዋል። ዑመር ያለው ምንድን ነው ያለው? ያላ መጽሐፍ አለን በቂያችን ነው ያለው። እሱ ስለተረዳቸውን ህመማቸው ስለገባው ህመሙ ስለሆነ ማስረጃ በዛ ሰዓት እንዳይቸግ እሱ ነው የተረዳው። ዑመር መጽሐፍ እንደማይችል ሙሐመድ መጽሐፍ እንደማይችል ተረድቼ ነው። እንደዛ ከሆነ እንዳንተ አባባል ከሆነ ጸሎት ያደረገበት ሙሐመድ ኢብን አባስን በደንብ ፐርፌክት ነው የተባለው ኢብን አባስ የዑመርን ያህል የመረዳት እንትን የለውም፣ የአይምሮ ዘገምተኛ ነው። ኢብን አባስ ቁርአንን በዋነኝነት ይፈስራልም የተባለው ኢብን አባስ የሙሐመድ እንደ ዑመር መረዳት ስለማይችል ነው። ወይኔ ነቢያችን ጽፎልን በሆነ ኖሮ ፕላስ ደግሞ በመካከላቸው ጠብና ጥላቻ ጭቅጭቅ ሲፈጠር ጭምር ሙሐመድ ተበሳይቶ ሂዱልኝ ብሎ እስኪጮህባቸው ድረስ መጽሐፍ ስላልቻለ ነው በመካከላቸው ጠብና ጥላቻ የተፈጠረው፣ ጭቅጭቅ የተፈጠረው። በደንብ አስተውል። እነኚህ ይጻፍ የሚሉት አካል የዑመርን ያህል መረዳት ስላልቻሉ ሰዎች ናቸው። አንደርስታንዲንጋቸው እኮ ይለያያል እኮ። አሁን መረጃ የምታመጣልን እንዴት ነው? ህመማቸውን ያልተረዳ አለ። ገብቶሃል አይደለ? ጎበዝ። አሁን መረጃ የምታመጣልን እነ ኢብን አባስ የሙሐመድ አጎት ልጆች ሙሐመድ መታመሙ መቸገሩን እንኳን መረዳት ስላልቻሉ ነው ወይኔ ጽፎልን በሆነ ኖሮ እያሉ ሲያዝኑ የነበረው። መረጃውን አንጣልኝ። ስላልተረዳን ነው ያሉበትን ወይም ደግሞ ማለት አይጠበቅባቸውም እኮ ማለት ጭቅጭቅ እኮ ያለ ነው እንዴ? እና አንተ እኮ ኢየሱስን የካዱ የሉም እንዴ? ቴንኪው። ሙሐመድን የካዱት ውስጥ አንዱ ዑመር ነው ወይኔ ኢብን አባስ ነው? እዚህ ጋር መካድ ሳይሆን መተዛዘን ነው። መተዛዘን ነው። በጽኑ መታመማቸውን የተረዳ ስለሆነ ነው። ሰዎች ናቸው። ጭቅጭቅ ይኖራል፣ የካዱ አሉ። ኢየሱስን ጭቅጭቅ ይኖራል። በዚሁ አናሎጂ እንሂድና ሙሐመድን የካዱት አሉ ማለት ነው። ሲያዛቸው አልታዘዝም ያሉ እነ ኢብን አባስ ይሰጠው ሲሉ ያኛው ጀማ ደግሞ አይሰጥም ብለው ማለታቸው። ስለዚህ የካዱ አሉ፣ ትእዛዙን አልተቀበሉ አሉ። እናመሰግናለን። ቴንኪው። ሌሎች የምትጨምሩለት ካለ ሄዱ። እፎይ አንድ ነገር ልጨምርለት። በጣም ይቅርታ። ይሄ ልጅ የእሱን አረዳድ ከየት አግኝቶ ነው እንደዚህ ብሎ የተናገረው? የሐዲሱ አረዳድ እዛው ላይ ተቀምጧል። የአላህ መጽሐፍ ስላለን ብሎ ተናግሯል። ማነው? ዑመር። አንተ ከየት ነው ያመጣው ይሄን አረዳድ? ማን ነገረው?
ስለታመሙ ነው ብሎ ማን ነገር? ስለማይችሉ ነው ብሎ ማን ነገር? እስቲ ሞአንሳ ማይክን አንሳ። በነገራችን ላይ ዘግቶታል። ተጣልተዋል፣ ተጨቃጭቀዋል አለ። ጨርሶታል እኮ እንትኑን። ስለዚህ ከኢብን አባስ ወይም ከዑመር ከሁለት አንዱ ልክ ናቸው ማለት ነው። ፓራፍሬዝ አድርጉት ይብቃ። እንደዛሬ ኮንክሉዥን ስሩበት። ያ ቀጥሉ። ነቢኒ ቃል እናጓ ቦስ የአህመዲን ጀበልን ቪዲዮ አስታወስከው? ቁርአን ብቻ ይበቃናል ሲል ዑመር መሐመድ ከሞተ በኋላ መሐመድን ራሱ እንዴት መቅበር እንዳለባቸው ግራ ነው የገባቸው። ምክንያቱም ቁርአን ብቻ ነው እጃቸው ላይ ያለው አይደለ? ከዛ በኋላ ነው ሐዲስን ፍለጋ የሄዱት አይደለ? ስለዚህ ቁርአን ብቻ ይበቃናል ብሎ ሐዲስ አያስፈልገንም ብሎ እንዳይጽፍ ከልክሎት፣ ኢማጂን ከለከለው እንዳይጽፍለት። ከዚህ በኋላ ማትቸገሩበትን እያለ እንደ ሞተ ግን ወዲያውኑ ደግሞ ተቸገሩ። በምንም ልትሉት የምችሉት ነገር አይደለም። በዛ ላይ ደግሞ እኔ የምናገረውን ነገር አትጻፉ ብሎ ምክንያቱም ሐዲስና ቁርአን እንዳይቀላቀል ነው ብለው በአማርኛው ላይም የጻፉታል ያለውና ጥንቃቄ አድርጎ መሐመድ እንደዛ አዞ እንዳትቸገሩ እያለ ከልክሎት ለምንድን ነው እንትን ያደረገው? መሐመድን ካልታዘዘ ደግሞ እሱ የጀሃነም ነው። ይሄ ኦብቪየስ ነው፣ በቃ ግልጽ ነው። አላህንም አልታዘዘም ማለት ነው። እና ሙስሊሞች ይህንን ጥያቄ በደንብ ብታጤኑበት ደስ ይለኛል። እኔ ከእስልምና ለመውጣት ከበቂ በላይ ምክንያት ነው ብዬ አስባለሁ። እያጤኑበት ነው። ሰላም ብያለው ሰዎች ሁላችሁንም፣ ሰላም ለእናንተ። የሆነ ቪዲዮ ላሳያችሁ እርሱ ጋር የሚገናኝ ፎይ ይቻላል። የዩቱብ ከሆነ ሜይ ቢ ዲዛይን ይችላል። ስትራይክ አይ ዶንት ኖ የምን ቪዲዮ ነው? ጀስት ዛሬ ሲያወሩት የነበሩ ነው። እዚህ ታይትል ጋር የሚገናኝ ዩቲዩብ አይደለም። የዩቲዩብ ማስትሪሽን ምናምን ከባድ ነው። ከቁርአን ጋር ምንድነው ከሐዲስ ጋር በተገናኘ ሰሟን ምንድነው ቁርአኒስት ናቸው፣ አንዳንዶች ደግሞ ሐዲስንም እንቀበላለን ይላሉና ጠብ አጋጥማቸው ልዩነት ተፈጠረ ማለት ነው። ይሄ ልዩነት በፊት ሳይሆን በፊትም ብቻ ሳይሆን አሁንም ያለ ነውና እቺን እናዳምጣት አንዴ። አሁን አጥልቻለሁ ብዬ አስባለሁ። ምንድነው ወንድሜ ታደላ ቁርአንን ሙሉ በሙሉ ይቀበላል፣ ሐዲስን ግን ከተፈጠረው ህግ ጋር ከተጋጨበት ከተፈጠረው ህግ የሚጋጭ ከሆነ ሐዲስን እንደማይቀበል አረጋግጦልኛል። አሁን እዚህ ላይ ተሳስቻለሁ? ምንም አልተሳሳትም። እንግዲያውስ ፋይናል ሪዛልቱ ልንገርህ። እንደዚህ አይነት እምነት ቀጥታ ከእስልምና ያስወጣል። አላውቅም በአላህ ላይ እንደዛ የሚል ነገር የለም። ከእስልምና ያስወጣል። ተድላ ቁርአኒስት ሆነ ይመሸው። ታድላ አለ ቻሌንጅ ማድረግ ጀመረ። ታድላ እያለ ነው የሚጠራው ኡስታዙና ቁርአንን እቀበላለሁ ሐዲስን ግን አልቀበልም አይነት ነገር ሲናገር መብላላት ጀመሩ ዋሃብዮች። ቁርአንና ሐዲስ የሚቀበሉ ዋሃብዮች መብላላት ጀመሩ፣ ተጣሉ። በጣም ትልቅ ጠብ ነው። ቪዲዮን ቆይ ልክልህና ሞር ትሰራበታለህ። ከዛ ጠብ መጣና የቁርአኒስት ጀማው ይሰበሰባል። ቆይ ብራይትነስ ልጨምረው። ተርላ ጀማው ወደ ጀማው ሰብሰብ ይላል። የቁርአኒስት ይሄኛው ቁርአኒስት ታውቀዋለህ ብዬ አስባለሁ። ማን ነበር የሚባለው? አብዱል ጀሊላ። የቁርአኒስት ጀማ ይሰበሰባል። ትናንት ወዲያ ቪዲዮ ሰርቼበታለሁ። እንደው ከፎይ ቀድመን አንተን ነው ምን ሰካልህ ብሎታል አንድ በውስጥ እና ፖስት ታይቼው አንተ ጠማማ ከፎይ ቀድመን አንተን ነው ስናገኝ ምን ሰካልህ ከሱ ተሻለ ምናምን ብሎ እና ቤቱታ እያቀረቡ ነው። ቁርአኒስት ጀማው ሰብሰብ ባለና ከዛ ወጣው። አሁን ነው ባይዚ አሁን ላይቭ ላይ ያለ ነው ይሄ ውይይት ማለት ነው። እነሱ ነው ላሰማችሁ። በግድ አስገቡንና መነጋገር ጀመር። እንግዲህ አሁን ፖስት አደርገዋለሁ። ይሄ ጃ የሚባለው ልጅ አንደኛ ልጅ ነው፣ ይሄውትም ኤክስፒሪየንስ የለውም። እስልምናንም ወክሎ የሆነ ነገር ለመናገር በግሉ የሚያምነውና የሚረዳውን ሳይሆን በቡድን የሰማውን ትናንት ካጠገቡ አንድ ሰው ቁጭ አድርጎ ለ20 ምናምን ደቂቃ እኔ ወንድ ልጅ ነኝ፣ ወንድ አድርጎ ነው አላህ የፈጠረኝ፣ ወንድን ቂጡን እንዲህ ያደርጋለሁ ብሎ የሚናገርን ሰው ጀዛኩ ቁርአኒስቶች የቁርአኒስት ጀማ ምን አለ ግብረ ሰዶሞች ጋር ሆነው እያጠቁን ነው፣ አታክ እያደረጉን ነው። እኛ የተናገርነውን ጓረ ቴንኪው ደገምት አድርገናል። ትንሽ በደንብ አስተውሉ።
ከዚህ በፊት ነግረናችሁ ነበር። የዋብያ ኡስታዞች ቲክቶክ ላይ የሚሰሩት ከግብረ ሰዶሞች ጋር ነው። ደጋግመን ነግረናችሁ ነበር። አሁን ለመፍረሳቸው ምክንያት አንዱ እሱ ነው። ባይዘ ያኔ አስቀድመን ስንነግራችሁ የነበረው ገና መዓት መከራ ዞባቸው ይመጣል። አሁን ኢቨን የግብረ ሰዶሚያን ደጋፊዎቹ ጀማ እነኞቹን ቁርአኑ ያለውን እንላለን፣ አዲሱ ያለውን እንላለን የሚሉና አቡ አብደላ አሉ አይደለ? እነሱን በማን ነው እያሰደቧቸው ያሉት? በግብረ ሰዶሚያኖቹ ናቸው እያሰደቧቸው ያሉት። ኡስታዞቹ ከነኛ ጋር ተመሻይተው ኤቴስት ነን ካሉ፣ ግብረ ሰዶም ነን ካሉ ከነሱ ጋር ተስማምተው ነው እነኚዎቹን ጀማ እያሰደቡ ያሉት። ይሄ ሄዶ መጨረሻ ላይ እርስ በርስ እንዲህ ያገዳድላችኋል። ለምን መሰላችሁ? እንደምላችሁ እና አሊ ሱናን አናሳይ 4066 ላይ ወይም 65ም እንደዚህ ስታያቸው እንዳለ 70 ላይም 47 እነኚህ ሃይማኖቱን የቀየረና እንደገና ደግሞ ኤቴስት የሆነን ቀጥታ እሳት ነው የለቀቁባቸው። ከኤቴስት ጋር አብሮ መስራት በፍጹም አይቻልም እንደ እስልምና ሕግ። ኤቴስት እንዲኖርም ደግሞ አይፈቀድለትም። ሱራ 9:5 ከወረደ በኋላ ጣዖት አምላኪያኖቹ እንዲኖሩ አልተፈቀደም፣ አይቻልም። እንኳን አብሮ መስራት ማለት ነው። ክርስቲያንና አይሁዶች በጂዚያ ሊታለፉ ይችላሉ፣ በዛው በመከራ ውስጥ ሆነው እና ይህንን ማያውቁ ወይም ተዊል እንትን እያደረጉ ቁርአኑን ክደው ነው ከኤቴስትና ከግብረ ሰዶሚያን ጋር አብረው የሚሰሩት ኡስታዞቻቸው። ማርክ ማይ ወርድ ይሄንን የሚቃወሙ ሌሎች ኡስታዞችም ሆነ ወይን አሁን ያሉትም ይመጣሉ። ከኤቴስት ጋር አብሮ መስራት ከግብረ ሰዶሚያን ጋር አብሮ መስራት ይቻላል ወይ? ኤቴስቶችንና ግብረ ሰዶሚያችን ገንዘብ ከፍሎ ኡስታዝን ማሰደብ ይቻላል ወይ? አይቻልም ብለው የሚመጡ ይኖራሉ። አሁን የተድላም አንድ ሁለት የሞካክረውታል። እሱኑ ነገር መሰለኝ። ቀጥል። ሶሪ ረጅም ሰዓት አልኩኝ። ድጋሜ ላሰማችሁ፣ በደንብ አስተውላችሁ ስሙት። ለምን ቁርአኒስት ወንክ ብለው ሲተቹት ነበርና ከዛ እዚህ ቤት መጡ ነው ደግሞ ያለፈውን ኮንቨርሴሽን የሚደቅሙ ማለት ነው። እና አዳምጦት በደንብ። አንደኛ ልጅ ነው፣ የህይወትም ኤክስፒሪየንስ የለውም። እስልምናንም ወክሎ የሆነ ነገር ለመናገር በግሉ የሚያምነውና የሚረዳውን ሳይሆን በቡድን የሰማውን። ትናንት ካጠገቡ አንድ ሰው ቁጭ አድርጎ ለ20 ምናምን ደቂቃ እኔ ወንድ ልጅ ነኝ፣ ወንድ አድርጎ ነው አላህ የፈጠረኝ፣ ወንድን ቂጡን እንዲህ ያደርጋለሁ ብሎ የሚናገርን ሰው ጀዛኩም አላህ ኸይር እያለ እየሰማ እኔ ደግሞ ይሄ ነገር አልገባኝም፣ እኔ እንደዚህ አይነት አቋም ሳራምር ነው የነበርኩት፣ ስለዚህ አታስጨንቁኝ፣ እኔ በቃ አልቀበልም ካልኩ አልቀበልም ነው እያል ምን ልጅ የሚሳደበውን ሰው ወንድ ልጅ እንዲህ ላድርግ እያለ የሚናገረውን ሰው አክሴፕት አድርጉ። እሺ ሀሳቡ አይቲን ገብቷቸዋል ብዬ አስባለሁ። ልዩነቱ በመሐመድ ጊዜ ብቻ ሳይሆን አሁንም እየተፈጣፈጡበት እያለፈ አይደለም። ዛሬ ነው ይሄ። አሁን እፎይ ውይይት ገብቶ እያለ የነበረ ኮንቨርሴሽን ነው እና ይሄ ልዩነት ቁርአኒስት ነኝ አይ ሐዲስን መቀበላለሁ መቀበል አለብን ግዴታ ነው፣ ሐዲስን ካልተቀበል ትከፍራለህ ምናምን የሚለው ጭቅጭቅ አሁንም ድረስ ያለ ነው ለማለት ነው። እግዚአብሔር ይስጥልኝ። ያ እነኚህ ሰዎች እያሳዘኑ ይመጡ እኮ በቃ ምንም እረፍት አጡ እኮ፣ ሰላማቸው ተበጠበጠ። በቃ የሆነ እንትንማ እኮ አሉ እኮ ለኦርቶዶክሶች መጫወቻ ያደረጉን ያለውን ዛሬ ቪዲዮ ሰርችበታለሁ። ሜይ ቢ ክርስቲያን አሳያቸው ሰብሰባ አድርጌ አስቀምጬላቸዋለሁ። 2018 ብጥብጣቸውን ለወደፊት ይጠቅማቸዋል በሚል ለኦርቶዶክሶች መጫወቻ ያደረጉን እስኪሉ ድረስ ማለት ነው። ጥባ ጥቤ እንዲህ ነው የተጫወትንባቸው 2018 እንዲህ ጥባ ጥቤ ማለት ነው። 2018 እንዲህ ጥባ ጥቤ የተጫወትንባቸው እስከ ዛሬ ድረስ ለሰሯት ፖለቲካ እያንዳንዷን ዋጋ ያስከፈልናቸው። አሁን እኛ ስራችንን ጨርሰናል። ኦልሞስት ስራችንን ጨርሰን እነሱ እዛው የዋሸና ያልዋሸ እየተባባሉ በኩርኩም ይባባሉ። ባይዜ ክርስቲያን ቪዲዮን አሳያቸው።
እዛ ውስጥ ገብታችሁ ይዩት። እጅግ ጸያፍ ኡስታዞቹ የሚሰዳደቡት አንደኛው ኡስታዝ አንደኛውን ኡስታዝ ትራንስጀንደር ተደርጓል ምናምን እየተባባሉ ይተማማሉ። እንዲህ ተደርጓል እንዲህ እያሉ እንትን የሚሉት ማለት ነው። እስልምናው ቀፈፈ የሚሉ አሉ። ደግሞ እንደዛው በቃ በዚህ ምክንያት እንዲሆን የሚሉም አሉ። ቅድም ሰርቼበታለሁ ሰብሰብ አድርጌ 2018 ታሪክ ነች ትቀመጥ ለወደፊቱ። ኦኬ ቀጥለው እና 2018 ራሳቸው በራሳቸው በዋሹት እዛው እንደተባሉ አለቀ ማለት ነው። አይበቃችሁም እንዴ? ደህና አደሩ። ይብቃንሽ። ሰላም እደሩላችሁ። መልካም አዳር ቦስ። እናመሰግናለን። እሺ አንተ ኦኬ እናንተ ሰዎች በደንብ ፖይንት አግኝታችኋል ብዬ አስባለሁ። አታፍርም እንደ ኩርኩሙ ስም ራሱ ኩርኩሙ የሚባል ስም ዘህ ኩርኩሙ የሚል ስም ዘህ አታፍርም ትላለህ። ይሄኔ አንደኛው ኡስታዝ ነህ እኮ እዚህ ንጽጽር ከሚሰሩት ውስጥ አንጂ የፖለቲካ መስራት ነው። ተነቅቷል። ኩርኩሙ ባን ነው ላሽ እፎይ ያጣፍ ትላለህ። ፍታ ችር ከሚሰሩት ውስጥ ሆነ እጠኛ ነኝ። ኩርኩሙ ሳትገረን እስኪ ነው የትኛው ኡስታዝ ነህ? ሳትዋሽ እስኪ እውነቱን ንገረን። ኩርኩሙ ሼምዙት መጻፍ ማቆም አያችሁ። ኩርኩሙ ሼምዙት መጻፍ ማቆም አያችሁ። እንዴ አወቀኝ እንዴ አወቀኝ ማለት ነው ብሎ መጽሐፍ አቆም አያችሁ። አንደኛ ዝነ ስለው ጸጥ ጠፋየው። አሁን መጣ ሴት ነኝ ብለ እና ያቺ ድፉ አለቻ። እናንተ እንደሆናችሁ አታምንም ያለችው ነች። እርግጠኛ ነኝ ሴት አይደለም። ናግባ እስኪ ና ድምፅን አሰማ እስኪ ካሞን ናዳክ እስኪ ቁጥር ጻፍ ሴት ነኝ ይላል።